ሆስፒታል ሲባል ብዙ ሰው መጀመሪያ ወደ አይምሮ የሚመጣው ነገር ምንድነው ብለን እንደዚህ ጓደኞቼ እንደሰጠይቅ እንደ ድል ሆኖ የኛ መገለጫ የመጥፎ ሽታ መገኛ ያው የጤና ተቋማት ናቸው። ቆሻሻ እንዳይጣል ከፈለገን የቆሻሻ መጣያ በየቦታው ማስቀመጥ ያስፈልጋል። ጥሩ ሰርቪስ አግኝቶ ህክምናውን በደንብ ተከታትለው ከዛ ውሃ የለም፣ ከዛ መጽዳጃ ቤት የለም፣ ከዛ ሽታ አለ። ብዙ ጤና ባለሙያዎቻችን ስራ ሰርተው እጃቸውን የሚታጠቡበት በጣም ደክሟቸው ሻወር የሚወስዱበት ሄደው የሚያርፉበት ሄደው የሚመገቡበት ስፔስ አለበት። ሶፍትን ተራምዶ ማይሄዱ ሊደርሺፕ የሆስፒታል ማህበረሰብ የጤና ተቋም ማህበረሰብ እየፈጠረ ነው። መጀመሪያ ቤቱ ሳይጸዳ መንገድ ቢገነባ ትርጉም የለም። ሜዲካል ቱሪዝም ምን ማለት ነው? አንድን ሀገር ለአንድ አገልግሎት ተደራሽ እንድትሆን ምቹ ሁኔታዎችን መፍጠር ማለት ነው። የተሰናዳ የጤና ስርዓት ያላትን ሀገር መገንባት ግዴታችን ነው። የመሰረተ ልማት መሟላት፣ የግንባታዎች መሟላት ለአገልግሎቱ ቤዝ ናቸው። በአንዴ አዲስ አበባ ውስጥ 6000 በሽተኞች ገብተው መታከም ወይም ተኝተው መታከም የሚችሉበት ፕላትፎርም ተፈጥሯል። ወደ ሜዲካል ቱሪዝም ለመምጣት የሚፈልጉ ተቋማት ካሉ ግማሽ መንገድ ሄደን እንቀበላቸዋለን። ሴንተሮቻችን ላይ ደግሞ ለመታከም ከአጎራባች ሀገሮች የሚመጡ አሉ። ብዙ ነገሮቻችን ወደ ስታንዳርድ ወደ ሜዲካል ቱሪዝም መንገድ እየሄደ እንደሆነ በደንብ ያሳያል። አዳዲስ ነገሮች ሲባል ጅማሮ የሚያደርገው ጳውሎስ ሆስፒታል ነው። በጣም ለዜጎቻቸው ተሰጥተው የሚሰሩ ከፍተኛ ባለሙያዎች አሉ። ከ800 ሺህ በላይ ነው በአመት ታካሚ የምናየው ከመላ ኢትዮጵያ። ሕክምና እስካሁን ባለው ልምድ መሰጠትን ይፈልጋል። ጤና ይስጥልን ቤተሰቦቻችን እንዴት ናችሁ? የጤና ወግ ሰዓቱን ጠብቆ እንግዲህ ወደ እናንተ ሊደርስ መሰናዶውን አዘጋጅቶ ስቱዲዮ ተገኝቷል። የዛሬ ሳምንት በጤና ወጋችን የሜዲካል ቱሪዝምን ጉዳይ አድርገን እንግዲህ ስቱዲዮ ሁለት እንግዶችን ጋብዘን ውይይት እያደረግን እንደነበረ የሚታወስ ነው። በዚህኛውም ሳምንት እንግዲህ ክፍል 2 ነው የምንቀጥለው። በተለይም ከሜዲካል ቱሪዝም ጋር ተያያዥ የሆኑ ሁለት ጉዳዮችን በይደር አስቀምጠን ነበር። የጽዱ የጤና ተቋምና የጤና ተቋማትን ማሻሻል የሚሉ ሀሳቦችን ማለት ነው። በዛሬው ቆይታችን እነዚህ ሁለት ሀሳቦች ላይ ውይይት እናደርጋለን። እንግዶቻችን ዛሬም ስቱዲዮ አብረውናሉ። ኢንጂነር ታደሰና ዶክተር ሙሉቀን፣ እስቲ በድጋሚ ለተመልካቾቻችን የስራ ኃላፊነታችሁንና የመጣችሁበትን ተቋም ደግሞ አስተዋውቁን። እሺ፣ አመሰግናለሁ። ኢንጂነር ታደሰ ባላለው በጤና ሚኒስቴር የጤና መሰረተ ልማት መሪ ስራ አስፈጻሚ። አመሰግናለሁ። ዶክተር ሙሉቀን ተስፋ ይባላለው የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ፕሮቮስት ነኝ። መልካም። በቅድሚያ ስለ ጊዜያችሁ ዛሬም ከልብ ላመስግን። የዛሬ ሳምንት በጤና ወግ በነበረን ቆይታ ሜዲካል ቱሪዝም የሚልን ሀሳብ እያነሳን ነበርና ሜዲካል ቱሪዝም ማለት ብለን ነው ዲፋይን አድርገን የጀመር ነው። አንድ ሰው ለሕክምና ወደ ሌላ ሀገር የሚያደርገውን እንቅስቃሴ ነው የሜዲካል ቱሪዝም ብለን የምንጠራው ማለት ነው። ግን ያ ሰው ወደ ሌላ ሀገር ሄዶ ሕክምናውን ሲከታተል የሄደበትን የሕክምናውን ጉዳይ ብቻ ፈጽሞ ላይመጣ ይችላል። ይህን የማያደርግበት ሰፊ እድሎች ይኖራሉ። ሀገሪቷን የመጎብኘት እዛም እንግዲህ የጤና ሁኔታ በጣም የተሻሻለ ከሆነ የመዝናናትና ሌሎች እንቅስቃሴዎችን የማድረግ አጋጣሚ አለ። በዚህ ጊዜ ውስጥ ደግሞ የሚኖር በተለይ በወጪ ረገድ በገንዘብ ረገድ ሲተመን ቀላል አይደለም ወደ ሀገሪቱ ሲመነዘር ማለት ነውና ወደኛ ሀገር ደግሞ ስናመጣው የሆነ አንድ ታካሚ የመክፈል አቅም ኖሮት ግን ደግሞ በሀገር ውስጥ ሕክምና ባለመተማመን ጭምር የውጭ ጉዞችን ያደርጋል። በዚህ አጋጣሚ የምናጣው እንደ ሀገር የውጭ ምንዛሬ ቀላል የሚባል አይደለም። ሀገር ላይም ደግሞ የሚኖረው ምስል በጤናው ዘርፍ ገና እንደሆነን የምናይበት ነው የሚሆነው ማለት ነውና ይህንን ነገር ወደ ተሻለ ደረጃ የሚያደርስ ሜዲካል ቱሪዝም ብለን ሀገር ውስጥ ሰፋፊ ስራዎችን እየሰራን እንደሆነ በክፍል 1 በደንብ አይተናል። በተለይ ሀገር ውስጥ ያሉ ታካሚዎች የሚደርስባቸውን የጤና እክል እንግዲህ ምንፈራቸው ወይ ደግሞ በደንብ በማሽን ደረጃ አስፈላጊነታቸው ሰፊ የሆነ ትልልቅ እቃዎች የሚያስፈልጋቸው የካንሰር ሕክምና፣ የልብ ሕክምና፣ የንቅለ ተከላ ሕክምናዎች እንደዚህ ሲባል ብቻ ቶሎ ብሎ የት ሀገር ነው ሕክምና የምታረገው የሚባል ነገር ነው የሚነሳውና ይህንን ነገር በቀጣይ የሚቀርፍ ሙሉ ለሙሉ በሀገር ውስጥ ሕክምናው እንዲሰጥ በመተማመን እንዲኖር የሚደረጉ ስራዎች እየተሰሩ እንደሆነ አይተናል። የቅዱስ ጳውሎስንም ልምድ በደንብ ስንካፈል ነበር ምን አይነት ስራዎችን እየተሰሩ እንዳሉና ይህንን የሜዲካል ቱሪዝምን በእርግጠኝነት ወደ መሬት ለማውረድ ወይም ደግሞ የተሳካ ለማድረግ ጎን ለጎን ሊነሳ የሚገባ አንደኛው ጉዳይ እንግዲህ የአገልግሎት
ተቋማትን የሕክምና አገልግሎት ተቋማትን በንጽህና ረገድ የተሻለ ደረጃ ላይ እንዲደርሱ ማድረግ ይመስለኛል። ሆስፒታል ሲባል ብዙ ሰው እንደው ዝም ብዬ እንደዚህ እየጠየቅኩኝ ነበርና መጀመሪያ ወደ አይምሮ የሚመጣው ነገር ምንድን ነው ብለን እንደዚህ ጓደኞቼ እንደስጠይቅ ሽታው፣ የተዝረከረከ አይነት የሰው አቀማመጥ የሚባሉ ነገሮች አሉ ቶሎ ወደ አይምሮ የሚመጡ ማለት ነው። ይህንን የሚቀለብስ ሀሳብ ወይ ደግሞ ድርጊት ይመስለኛል አካባቢ ንጹህ ማድረግ እና በክፍል 1 ከኢንጂነር ታደሰን አሁን ከሱ ልጀምር እንዴ ዶክተር ምን ትላለህ? እሺ መልካም እንግዲህ መሀል ነው ያለኸው በእድሜም ከፈልኩ ነው እሱንም ከማወቅ አይቻልም እኔም ሊሆን ይችላል። ስለዚህ የአገልግሎት መስጫ ተቋማትን ከንጽህና አኳያ የተሻሉ ለማድረግ እየተሰሩ ያሉ ስራዎችን እንመለከትና ወደ ዶክተር ተመልሰን ምን አይነት ዋጋ አላቸው እነዚህ የሚለውን ነገር እንመለከታለን። እሺ አመሰግናለሁ። ያው ዳግመኛ ስለተገናኘን በጣም ደስ ብሎኛል። እንግዲህ በጽዱ ጤና ተቋም ስንል ሀሳቡ የመነጨው ከኮሪደር ልማት ነው። ክቡር ጠቅላይ ሚኒስትሩ ሰፊ የኮሪደር ስራዎችን አዲስ አበባ ላይ በጣም አይተናል። እኛም እንደ አዲስ አበባ ነዋሪ እንደኖረባት ዜጋ በጣም ከአይምሮ በላይ ሊሆኑ የሚችሉ ሀሳቦች እኔም እንደ ባለሙያ አዲስ አበባን ለመቀየር በጣም ተግዳሮት ናቸው የምላቸው ነገሮች በደንብ የታዩበት መንግስት 10 ያስቦ አንድ የሰራበት ትልቅ ፕሮጀክት ቢኖር የኮሪደር ልማት ነው። ስለዚህ ይሄ እንደ ከተማ ያየነው ለውጥ ወደ ተቋም ስንመጣ እንዴት ነው የሚለውን ነው የኛ ክብርት ሚኒስትር ዶክተር መቅደስ ይሄን እንደ ትልቅ ኢኒሼቲቭ የያዙት። ስለዚህ ይሄንን ፕሮግራም ስንጀምር 1 ዓመት ተኩል አካይ ነው የጀመርነው። ስለዚህ በዚህ ረገድ የጽዱ ጤና ተቋም ማለት ምን ማለት ነው? ስለዚህ አንድ ተቋም ጽዱ ነው የሚባለው ምን ሲያሟላ ነው የሚለውን ነገር መጀመሪያ ማየት ነበረብን። ስለዚህ ይሄንን የሚያደርግ ቲም ነው ስታብሊሽ የተደረገው። ያ ቴክኒካል ቲም በደንብ ተቋማትን አሰስመንት የመስራት በዛ አሰስመንት መሰረት የሚለኩበት ኢንዲኬተሮች በደንብ የማውጣት ስራዎች ተሰርተዋል። ስለዚህ ጽዱ ጤና ተቋም ምን ማለት ነው የሚለውን ነገር አንደኛ ግሎባሊ ካሉ ሊትሬቸሮች በደንብ ታይቶ፣ ሁለተኛም እንደ ጤና ሚኒስቴር ላለፉት 20 ዓመታት የሞካከርናቸው ስራዎች አሉ ከጽዱ ጤና ተቋም ጋር በተያያዘ እነሱን አካቶ አንድ ማስተር ዶክመንት ነው ጀነሬት የተደረገው። በዛው ልክ ክብርት ሚኒስትሯ ከላይ ኦቨርሲ ያደረጉት በስር ደግሞ በስቴት ሚኒስትር ደረጃ የሚመራ ስትሪንግ ኮሚቴ ተቋቁሞ ስራው ሲሰራ ቆይቷል። እንግዲህ በጽዱ ጤና ተቋም የምናያቸው ነገሮች 3 ነገሮች ናቸው። የመጀመሪያው ያላቸው ኢንፍራስትራክቸር፣ በዚህ አሁን ያሉበት ኢንፍራስትራክቸር ምን ይመስላል፣ እያንዳንዱ ሰርቪስ ኤሪያ ምንድነው ችግሩ የሚለውን ነገር በደንብ ነቅሶ የማውጣት ስራ ነው የተሰራው። ሁለተኛ የዌስት ማኔጅመንት ስርዓቱ ነው። ኢትዮጵያ ውስጥ የቆሻሻ አወጋገድ ስርዓታችን ትልቁ ስብራት የተቋማት ይሄ ነው። እንግዲህ ብዙ ጊዜ ተቋማት ከማንኛውም ተቋም በተሻለ ሽታ የሚባል አይደለም በጥሩ መዓዛ መያዝ ያለባቸው ናቸው የጤና ተቋማት። ነገር ግን እንደ ድል ሆኖ የኛ መገለጫ የመጥፎ ሽታ መገኛ የጤና ተቋማት ናቸው። ስለዚህ በተለይ በፍሳሽ ቆሻሻ በደረቅ ቆሻሻ ያሉትን ስርዓቶች በደንብ የመፈተሽ ስራ ተሰራ። ሶስተኛ የአገልግሎት አሰጣጥ ስርዓቱን ጠቅላላ ኢኮሲስተሙ ነው የታየው። ስለዚህ ኢንፍራስትራክቸር አለ፣ ሌሎች የሰው ኃይሎች አሉ። ነገር ግን የአገልግሎት ስርዓታችን ምን ይመስላል የሚለው ነገር ሲሪየስሊ ነው የታየው። ስለዚህ ጽዱን ከኮሪደር ጋር ጽዱን ከሕክምና አገልግሎት ጋር ሊንክ የማድረግ ስራ ተሰርቷል። ስለዚህ በዚህ መሰረት መጀመሪያ ያደረግነው ጥናቶችን ማካሄድ ነው። ያን ጥናት ተንተርሶ ሀብት ማሰባሰብ ነው። ያው አብዛኛው ኢንቨስትመንት መንግስት ላይ ዳምፕ ማድረግ በጣም አስቸጋሪ ነው የሚሆነው። ስለዚህ በተለይ ከአጋር ድርጅቶች በክብርት ሚኒስትራችንም ሰፖርት ሀብት ለማሰባሰብ ጥረት ተደርጓል። በዛ በጣም ጥሩ የሆኑ እንደ ዓለም ባንክ ትልልቅ ተቋማት ለምን የጤና ተቋማት አንዱ መገለጫ የንጽህና የአገልግሎት እንደም ምቹ ያልሆነ የመሰረተ ልማት አቅርቦት ችግር ስለሆነ የሀሳብ ተገዝቶ ሀብትን በተወሰነ መንገድ ሞቢላይዝ ተደረገ። በዛ መሰረት ነው ወደ ትግበራ የገባነው። ወደ ትግበራ እንግዲህ ስንገባ ያለን ሪሶርስ በጣም ውስን ስለሆነ ከመንግስትም የተሰጠን አቅጣጫ ጽዱ ጤና ተቋም በአጭር ጊዜ ውስጥ እንዲተገበር መመሪያ ስለተሰጠ ፓይለት የሆኑ ፕሮጀክቶችን መምረጥ ነው። ስለዚህ ኤካ ኮተቤ የሚባል
እንግዲህ ቀድሞ ዶክተር ሙሉ የሚመራው ተቋም እንደ ፓይለት መረጠን። አለርትን እንደዚሁ እንደ ሁለተኛ ፓይለት ኤሪያ መረጠን። ሶስተኛ እንደዚሁ ጴጥሮስ ሆስፒታል ቅዱስ ጴጥሮስ ካወቅሽው እሱ እንደ ፓይለት መረጠን። ጳውሎስ ጴጥሮስ ከዚህ ቀደም ጴጥሮስ ስለዚህ ጴጥሮስን መረጠን። ጳውሎስም እንግዲህ ያው እንደ አባት ሆኖ መጨረሻ ላይ እንደዚሁ ወደ ሲስተሙ ገብቷል። ስለዚህ እነዚህን 4 ተቋማት ላይ ነው ስራዎችን የሰራነው። እንግዲህ የዛሬ 4-5 ዓመት ትልቁ መገለጫ አንዱ ትንሿ ነገር እንኳን ሴት ሐኪሞችና ወንድ ሐኪሞች የሚተኙባቸው ክፍሎች ያልነበሩበት ተቋማት በጣም ኮመን ነው። ወይም የሚኖሩት በአንድ ክፍል አብሮ የሚኖሩበትና ለተለያየ ሚዲያ ዘገባ ሁሉ መገለጫ የሆነበት። ስለዚህ የሐኪሞች ማደሪያ፣ የህሙማን መተኛ ክፍሎች፣ የኦፕሬሽን ክፍሎች፣ የኢመርጀንሲ ክፍሎች፣ በጣም ክሊን ሩም የሚፈልጉ የኢንፌክሽን ሩሞች እና ሆስፒታሎቹ ላይ በውስንነት የነበሩ አንዳንድ ኤክስፓንሽን ፕሮጀክቶችን ዲዛይን አድርገን የሰራነው። ስለዚህ አንዱ ትልቁ መሰረታዊ ስራ የሰራ ነው የሪኖቬሽን እና የኤክስፓንሽን ስራዎች ነው። ተቋሙን እንደ አዲስ የመገንባት እንደ አዲስ የማደስ ስራ ነው የሰራነው። ስለዚህ አንዳንድ ተቋማት ላይ አሁን ይሄን ስንሰራ ጥሩ መብራት ያለው ጥሩ ቀለም ያለው ጥሩ ወለል ያለው ቤት አይደለም። በዋናነት ጽዱ ሲስተሙን ኢምፕሩቭ ማድረግ ነው። ሞቶም ራሱ ከውስጥ ወደ ውጪ የሚል ነው። ስለዚህ መጀመሪያ ቤቱ ሳይጸዳ ግቢው አረንጓዴ ቢሆን መጀመሪያ ቤቱ ሳይጸዳ መንገድ ቢገነባ ትርጉም የለውም። ስለዚህ ዋናው በሽተኛ የሚታከምበትን ክፍሎች ትኩረት አድርጎ መስራት ነው። ብዙ ጊዜ ስራዎች ሲሰሩ በሽተኛው እናስባለን፣ ሐኪሙ ይረሳል። በሽተኛና ሐኪም እንትላለን፣ አስተማሚ ይረሳል። ስለዚህ በጽዱ ኢኒሼቲቭ በሽተኛ አካሚንና አስተማሚ ሴንተር ያደርጉ ፕሮጀክቶች ናቸው። በሁሉም ሆስፒታሎቻችን የኦፕሬሽን ካፓሲቲያችን ደብል ያደገበት፣ የአይሲዩ ካፓሲቲያችን በጣም ደብል ያደገበት፣ የኢመርጀንሲ ሰርቪሶች ኦልሞስት ሆቴል የመሰሉበት በጣም ጥሩ የሆነ ለውጥ ያየነበት የሪኖቬሽንና ኤክስፓንሽን ስራዎች በሰፊው ሰርተናል። ሁለተኛውና ትልቁ የቆሻሻ አወጋገር ስርዓታችን ከሆስፒታሎች የሚወጡት ዌስቶች በሙሉ ለአካባቢው ኢቭን ለማህበረሰቡ በጣም አደገኛ ናቸው። ስለዚህ አብዛኞቹን ትሬስ ስናደርግ የነበረው በሴፕቲክ ታንክ በማንሆል በሚባሉ ትንንሽ ስዌሬጅ ሲስተሞች ናቸው። ስለዚህ እንደ ሆስፒታል የቆሻሻ ማጣሪያ ፕላንቶች አልነበሩም። በቃ እስካሁን ድረስ በሀገር ደረጃ ከሆስፒታሎች የሚመነጩ ቆሻሻዎች ትሪት የሚደረጉባቸው ፕላንቶች አልነበሩ። ስለዚህ ለአንዳንዱ በጣም ሚራክል ሊሆን ይችላል። ባለፈው 1 ዓመት ተኩል አንደኛ እንደ ሀገራችን የመጀመሪያ የሆነ የደረቅ ቆሻሻ ማስወገጃ ቴክኖሎጂ ኢንዲዩስ ያደረግንበት ነው። ኢኮስትሪል የሚባል ትልቅ የአውሮፓ ቴክኖሎጂ ነው። ያን ቴክኖሎጂ አለርት ሆስፒታል ላይ ጥቁር አንበሳ ላይና ጳውሎስ ላይ ያ ለደረቅ ቆሻሻ አወጋገር ስርዓት ሙሉ በሙሉ በሚባል ደረጃ የሚያስወግደው ስርዓት ነው። ስለዚህ አሁን የሆስፒታሎቻችንን የደረቅ ቆሻሻ በተለይ ጎጂ ደረቅ ቆሻሻ ኢንፌክሽየስ ሶሊድ ሜዲካል ዌስት የምንላቸውን ሙሉ በሙሉ ትሪት የሚያደርግ ፕላንት ተዘጋጅቷል። በዚሁ አጋጣሚ ይሄ በጣም እንዳንድ ትልቅ ፕሮግራም ተይዞ ሊታይ የሚችል ትልቅ ፕሮጀክት ነው። አተገባበሩ እንዴት ነው? ስለዚህ ምንድነው እሱ ትልቅ ፕላንት ነው፣ ማሽን ነው። ማሽኑ የሚመረተው ቤልጂየም ሀገር ነው። የዚህ ማሽን 2 ጥቅሞች አሉት። የመጀመሪያው ጥቅም ዌስት ኤኒ ኢንፌክሽየስ ሜዲካል ዌስት ወደ ኖርማል ዌስት ነው የሚቀይረው። ስለዚህ አንድ ጎጂ የነበረ ቆሻሻ ማሽኑ ተቀባይ ያለው ጉዳቱ እዛው ይቀርና ማሽኑ እዛው ያደቀዋል። እንደገና አውቶክሌቭ አድርጎት ማይክሮዌቭ አድርጎት ነው የሚያወጣው። ስለዚህ በዚህ ሲስተም ውስጥ በሙሉ ጎጂ የሆኑ ነገሮች ጠፊ ናቸው። ስለዚህ አንዱ ሙሉ በሙሉ ጎጂ ቆሻሻውን ወደ መደበኛ ቆሻሻ አይነት ይቀይረዋል። ሁለተኛውና ትልቁ የዚህ ቴክኖሎጂ ጥቅም ያለውን የዌስት ቮሊዩም በ80% ሬዲዩስ ያደርጋል። ምን ማለት ነው? 100 ኪሎ ግራም ትሪት ለማድረግ ስናስገባ ሲወጣ 20 ኪሎ ግራም ወጥቶ ነው የሚሆነው። መጠኑ በጣም አንሶ 80 በመቶ አስወግዶት አቃጥሎት በሲስተሙ ነው እንትን የሚለው። ከዛ ውጭ የሚወጡት ቆሻሻዎች ደግሞ ኖርማል ዌስት ነው በማንኛውም መንገድ ትሪት የሚደረጉ ናቸው። ስለዚህ ይሄ ቴክኖሎጂ በጣም እንደ ሀገር ትልቅ ቴክኖሎጂ ነው። በአፍሪካ ደረጃ የተወሰነ ፓይለት ወደ ኬንያ ተሞክሯል። እንደ ሀገራችን ግን ትልቅ ቴክኖሎጂ ነው። ሌላ የሶርቲንግ ኮምፖነንት አለው። ይሄ ምን ማለት ነው? የሚወጡትን ቆሻሻዎች ሶርት አድርጎ ሪሳይክል፣ ለምሳሌ
ወደ ስቲኪኒ ወደ መለስተኛ ሳህን ወደ ቢን የሚቀየርበት የሪሳይክሊንግ ኮምፖነንት ያለው ትልቅ ኮንሴፕት ያለው ፕሮጀክት ነው። አሁን እነዚህ ትልልቅ ፕላንቶች መጥተው ተገጥመዋል፣ ቴስት ተደርገዋል። እንደውም አንዳንዶቹ አለርትም ጳውሎስም ወደ ስራ እየገቡ ነው ያሉት። ይሄንን አይነት ቴክኖሎጂዎች ብዙ ጊዜ ያው ዜጎች የሚመጡ ቴክኖሎጂዎች በአጭር ጊዜ ውስጥ ይበላሻሉ፣ እንደዚህ ይሆናሉ ምናምን የሚባል የሰስቴኔቢሊቲ ኢሹ ይነሳል። የዘላቂነት ጉዳይ አዳዲስ ቴክኖሎጂ ሲመጣ እሱን በተመለከተ እንግዲህ እዚህ ላይ እንደ ሚኒስትሪ ክብርት ሚኒስትርም በዚህ ረገድ ብዙ ኤክስፔሪየንስ ስለነበራቸው በኢንተርናሽናል ተቋማትም ስለሰሩ አንዱ ያየነው ሰስቴኔቢሊቲ ላይ ነው። ስለዚህ እነዚህ ፕላንቶች በሚቀጥሉት 5 ዓመታት የውጭ ካምፓኒ ራሱ ቴክኒካሊ ሰፖርት እያደረገ ኢትዮጵያ ውስጥ ላንድ አድርጎ ይሰራል። በሚቀጥሉት 10 ዓመታት ደግሞ የሚያስፈልጉ ስፔሮችን ሰፕላይ ያደርጋል፣ ሜንቴናንሱን፣ ስፔሮችን፣ ሁሎቹን። ስለዚህ የ10 ዓመት ፍሬምወርክ አግሪመንት ያለባቸው ፕሮጀክቶች ናቸው። ይሄ በተለይ ጤና ስርዓቱ ስላለ ኃይል በተለይ እናቶቻችን እህቶቻችን ቆሻሻ በጣም ጤናቸውን እያወከ በኋላ ዶክተር ሙሉቀን ሊጨምርበት ይችላል። ቢኮዝ ኦፍ ዌስት ብዙ እናቶች ለተለያየ በሽታ ኤክስፖዝ የሚደረጉበት ለጉበት በሽታ ሌሎችም ኤክስፖዝ የሚደረጉበትን ነገር ብሬክ የሚያደርግ ጠቅላላ የሀገራችንን የቆሻሻ አወጋገር ስርዓት ትራንስፎርም ሊያደርግ የሚችል ቴክኖሎጂ እንዲውስ አድርገናል። ሌላውና ትልቁ ነገር የሊኩዊድ ዌስት ትሪትመንት ነው። በተለይ ከተቋማት ቢመነጩ ፈሳሽ ዌስቶች ዝም ብለው ወደ የቦታው ነበር የሚሄዱት። ምናልባት በቅርቡ በተለያየ አይነት ሶሻል ሚዲያ የነ አለርት ምናምን ሰምታችሁ ሊሆን ይችል ይሆናል። በአዲስ አበባ ከተማ አስተዳደር ተቋማት እየተቀጡ ምናምን ያሉበት ልምድ የነበረን ነው። ስለዚህ አሁን ተቋሞቻችን ከነሱ የሚወጣውን የፍሳሽ ቆሻሻ ትሪት የሚያደርጉ ትልልቅ ፕላንቶች እየተገጠሙ ነው ያሉት። ስለዚህ በሁለቱም በተለይ በደረቁም በፍሳሽ ቆሻሻውም በዓለም ላይ አሉ የተባሉ ቴክኖሎጂዎች ኢንትሮዲዩስ የተደረጉበት ትልቅ የጽዱ ፕሮግራም ፓኬጅ ነው። ይሄ እንግዲህ ከኮሪደር ልማት ጋር ስናስተያየው ኮሪደር ማለት ንጹህ ኢንቫይሮንመንት ማለት ነው። ለዚህ ሆስፒታሎቻችንም በዚህ ልክ ንጹህ እንዲሆኑ ነው። ሌላው የንጹህ አቅርቦት ነው። ያው ተቋም ጽዱ ይሁን ተቋም እንደዚህ ይደረግ ሲባል ሁለት ስራ ካልተሰራ ጽዱ መሆን አይችልም። አንደኛ በቂ የውሃ አቅርቦት ከሌለው፣ ሁለተኛ ከተቋሙ የሚመነጨው ቆሻሻ በአግባቡ ካልተወገደ ጽዱ ሊሆን አይችልም። ስለዚህ እነዚህን ሁለት ነገሮች በተለይ በዘንድሮ በ4 ትልልቅ ሆስፒታሎች ላይ እስከ 400 ሜትር ድረስ ዴብዝ ያላቸው የንጹህ ጉድጓዶችን ቆፍረናል። ይሄ እንግዲህ በሌላ ተቋም ላይ የትም ተቋም ላይ የለም። ያው ከተማችን ላይ ትልቁ አንዱ ችግር የንጹህ አቅርቦት ነው። በየቤታችን በምን ብንሄድ ያለው የውሃ አቅርቦት በጣም ውስንነት ያለው ነው። መንግስትም ወደፊት እዚህ ላይ በሰፊው ለመስራት ጥረት እየተደረገ ነው ያለው። ነገር ግን እኛ ያንን ሳንጠብቅ በእያንዳንዱ ተቋም ጥልቀት ያላቸውን ጉድጓዶች ቆፍረን ወደ ሲስተም የማስገባት ስራ ይሰራል። ስለዚህ በተለይ በንጹህ አቅርቦትና በቆሻሻ አወጋገር ስርዓት ላይ የምንሰራቸው ስራዎች ወይም የሰራናቸው ስራዎች በጣም ትልቅ ዲፓርቸር ናቸው። ምናልባት የእናንተም ቲም ሄዶ በደንብ ሲያዩ ነገሩ በደንብ አንደርስታንድ ያደርጓል ብዬ ነው የምወስደው። ሌላው አቲቲዩድ ነው። አንዳንዴ ሰው ኮሪደር ላይ ኮንዶም ሲወድቅ፣ ኮሪደር ላይ የሆነ ነገር ሲወድቅ የመጠየፍ ባህላችን በጣም የሚያሳዝን። ስለዚህ ልምምዱ ስላለ በቃ ልምምዱ አለ ምኑ አለ ሰው ሲሸተው በቃ እንደ ኖርማል ነው የሚወስደው። የሆነ ለአይን በጣም የሚከብድ ነገር ሲወርቅ ዝም ብሎ ማለፍ እንደ ልምድ ነው የሚወስደው። ስለዚህ ያ አስተሳሰብ ቢቀረውም በደንብ እየተሰበረ ነው ያለው። በቃ ተቋምን የኔ ነው። ብዙ ጊዜ የመንግስት ተቋማት የመንግስት ናቸው። የመንግስት ደግሞ ማለት የህዝብ ማለት። ስለዚህ እኔም የህዝብ ወገን ነኝ። ከበደም ፋጡማም ሰይድም እንደዛው ናቸው። ስለዚህ ሁሉም ሰው ሴንስ ኦፍ ኦነርሺፕ በቃ ያንን ተቋም እንደ ባለቤትነት ይዞ የሚሄዱ ነገር ትልቁ ስብራታችን ነበር የነበረው። በጣም በርካታ መሰረተ ልማቶች ይሰራሉ፣ በጣም በርካታ ስራዎች ይሰራሉ። ግን ሳያገለግሉ ከ1 ወር ከ2 ወር ከ6 ወር በኋላ ግን ሲጎዱ እናያቸዋለን። ያ ቢኮዝ ኦፍ ኦነርሺፕ ይሄንን አጠቃቀም ያያያዝ የክትትል የአስተዳደር ስርዓቶች በጣም አንዱ ትልቁ ትኩል ስብራት ነው። ስለዚህ ያንን ገና የምንራመድበት ገና ብዙ መሄድ ያለብን ነገር ቢሆንም በተለይ በሆስፒታል ሰራተኞች፣ በጽዳት ባለሙያዎች፣ በሆስፒታል ሊደርሺፕ ላይ በጣም ከፍተኛ የሆነ የአመለካከት ያስተሳሰብ የማይንድ ሴት ለውጦች በደንብ እየመጡ ነው። በቃ ይሄ ነገር አይመጥነኝም፣ ይሄ ነገር አያስፈልገኝም፣ ይሄ ነገር እኔን ዲፋይን አያደርግም። ብዙ ጊዜ ሰው ምናልባት እነ ዶክተር ሙሉቀን አንድ ኦፕሬሽን ውስጥ ገብተው 3 ሰዓት 4 ሰዓት ፈይተው አንድን ህይወት ሲያድኑ ያለ እነሱ ትልቅ ዲፓርቸር ነው። ያችን የሚያዩት ያ ታማሚና እነሱ ብቻ ናቸው ያችን ነገር የሚያዩት።
የውጭ ሰው ግን ተመልካች የሚያየው ባይኑ የሚያየው ነው። በየሜዳው የሚያየው በየክፍሉ የሚያየው የሚሸተውን ነገር ነው የሚያየው። ስለዚህ ይሄ ከተቋማት ገጽታ ግንባታ አንጻርም ሲታይ ትልቅ ኢምፓክት ስላለው እዛ ላይ በተቻለ መጠን ጠንካራ ስራዎች እየተሰሩ ነው ያሉት። የሕክምናው ራሱ አንድ አካል መሆን ያለበት ነገር ነው ብዬ ነው ማስበው። እኔ አሁን ኢንጂነር እንዳለው ትክክለኛው ወይም ኦፕሬሽናል የሆነው የሕክምና አገልግሎት የሚሰጠው ታካሚውና ሐኪሙ ጋር ያለው ግንኙነት ነው የሚሆነው። ግን ደግሞ ከውጭ ጀምሮ ያለው የንጽህና ሁኔታ፣ ሽታው፣ እነዚህ የምንላቸው ነገሮች የመንግስት ተቋማትንና የግል የሕክምና ተቋማትን የሚለየው ነገር እሱ ይመስለኛል። ሰርፕራይዝ ነው የምንሆነው። የመንግስት ተቋም ሄደን ሽታ ሳይኖር ለእይታ የሚያስቸግር ወይ ደግሞ የሚረብሽ ቆሻሻ ሲያኖር ስናገኝ እንደነቃለን። እንዲህ አይገርማችሁ ንጹህ ነው ይባላል ማለት ነው። ምክንያቱም የተለመደው ያኛው ነገር ስለሆነ። ስለዚህ እስካሁን በዘለቅንበት የሕክምና አሰጣጥ ሂደት እንቅፋት አልነበረም ወይ? እንደው ዶክተሮች ነገር ብታነሳልኝ በጣም ደስ ይለኛል። የንጽህና ጉዳይ አገልግሎት ሰጪውን በተለይ አካሚውን ሐኪሞች ጋር ባለሙያዎች ጋር ምን አይነት ኔጌቲቭ ነገር ነበር የሚፈጥረው የሚለውን ነገር ባነሳ ደስ ይለኛል። ጽዱ ምቹ በሆነ ኤንቫይሮንመንት አገልግሎት መስጠትና ባልተመቸ አካባቢ ውስጥ አገልግሎት መስጠት መቼም አንድ አይሆንምና የነበሩ ቻሌንጆች እንዴት ነበሩ? ትንሽ መለስ እንበል። በጣም ጥሩ። እንግዲህ የጽዱ ጤና ተቋም ከጽዱ ኢትዮጵያ የተነሳ ክብርት ሚኒስትራችን ደግሞ ትልቁ ኢምፓክቱ የሚታይበት ውጤቱ ሁሉም ቦታ ጽዳት ያስፈልጋል፣ ግን ደግሞ አይነተኛ ኢምፓክቱ የሚታይበት እንግዲህ ልብስ ለብሰን ምናምን ልናልፈው እንችላለን። ሕክምና ተቋም ግን አካል የሚከፈቱበት ብዙ ስራዎች የሚሰሩበት በቀጥታ ከከባቢው ከውስጥ አካላችን ጋር ግንኙነት የሚፈጥርበት ነው። ስለዚህ በአይነተኝነት የሚያስፈልገው ሁሉም ጋር ነው፣ ግን ደግሞ ጤና ተቋም ላይ ደግሞ ኢምፓክቱ ከፍ ይላል። ስለዚህ እሱ ጽዱ ኢኒሼቲቭ ወደ ተቋም ሲመጣ ለእኛ በጣም ትልቅ እድል ነው። እንግዲህ ጽዱ ኢኒሼቲቭ ከአካባቢ ጽዳት ቀድሞ ማይንድሴት ነው፣ ቅድም እንዳልነው ማለት ነው። ያንን ዝግጁነት ውስጣችን ላይ መፍጠር ነው። አንድም ቦታ ከተለማመድ ነው የሪሶርስ እጥረት አይደለም፣ የሪሶርስ ሊሚት ስለሆነ ነው አካባቢ የሚቆሽሸው ሌሎች ነገሮች የሚለው ብዙ ያስኬደንም ልምምዱ። እንግዲህ እሱን መጀመሪያ ማስተካከል ይፈልጋል። ያ ደግሞ መጀመሪያ ልብን መክፈት መዘጋጀት ያስፈልጋል። ከራስ ጋር በደንብ ማውራት መናበብ ይፈልጋል። የሊደርሺፕ ሚና ትልቅ ሚና ይኖረዋል። ስለዚህ ቅድም ኢንጂነር ታዴ እንዳለው በዚህ ኢንጂነር ታዴ እኛ እንደውም እንደ ሐኪም ነው የምንለው በጣም ሄልት ሴክተር ላይ ቅርብ ስለሆነ ዲቴይሉን በደንብ ያውቀዋልና ያ ነገር ጨምርለት እያልን ነበር። አይጨምርለት እና ሕክምና በጣም የላቀ ክህሎት የሚፈልጉ ባለሙያዎች ይፈልጋል። ልክ አሁን በጣም ኮምፕሊኬትድ የሆነ ስራ ሰርጀሪ የሚሰሩ ልዩ አስተውሎት የሚፈልጉትን፣ አንዳንዶቹ ደግሞ ያንን ደረጃ ባይፈልጉም ግን ኢኳሊ ግን ሮል ያላቸው አሉ። አንድ ኦፕሬሽን ቲያትር ብናይ በጣም ጎበዝ ሰርጅን ቢኖር፣ ጎበዝ የሰመመን ባለሙያዎች ቢኖሩ፣ ጎበዝ ነርሶች ቢኖሩ፣ ጎበዝ አጋሽ ባለሙያዎች የጤና ሰራተኞች ቢኖሩ የጸዳ ካልሆነ ወደ ውስጥ የምንጠቀማቸው ወደ ውስጥ ገብተን የምንሰራባቸው ነገሮች በጣም የጸዱና ከጎጂ ነገሮች ነጻ ካልሆኑ ምሉ አይሆንም ማለት ነው። የምንፈልገውን ነገር ማግኘት አንችልም። ታካሚ ታክሞ ደግሞ ሄዶ ረዥም ጊዜ የሚቆይበት ከባቢ የጸዳ ካልሆነ ወደ ፈውስ መሄድ አይችልም ማለት ነው። ስለዚህ ይህንን ሙሉ የሕክምናን መሰረት ትርጉም የሚሰጥ ነው ጽዱ ኢኒሼቲቭ ማለት ነው። ስለዚህ ያንን በደንብ ጤና ተቋም ላይ ማስረጽ ያስፈልጋል። ለዛም ሰዎች ደግሞ ሙያተኞች ለሚሰሩት ደግሞ በአግባቡ አክኖሌጅ ማድረግ ስራቸው ምንም ማለት እንደሆነ በደንብ መግለጥ ይፈልጋል። ማይንድ ሴት ዝም ብሎ አይመጣም የአእምሮ ለውጥ። ስለዚህ አንዲት ጽዳት ሆስፒታሉ ስታጸዳ ህይወት እያዳነች ነው ማለት ነው። ትርጉሙ እንደዛ ነው። ለዚህ ሚኒንግ ቤዝድ የሆነው መሰረት ለማይንድ ሴት ለውጥ በጣም በጣም ትልቅ ሚና ይኖረዋል ማለት ነው። ስለዚህ ያንን ከያዝን በኋላ ኢምፓክቱ ምን ይመስላል የሚለው ከዚህ በፊት የነበረውም ተግዳሮት ስናይ እንዳልኩት ነው። የተለያዩ ስራዎች ከተሰሩ በኋላ ኢንፌክሽኖች ያጋጥማሉ። ስለዚህ ሕክምናውን ምሉ የሚያደርገው እነኚህ ሁሉ መሰረት ይዘው ሲሄዱ ነው። አሁን ደግሞ ብዙ ስጋት የሆነው ሕክምናው ላይ መድኃኒት የተላመዱ ተዋሲያን
አንዱም ከዚህ ጋር የተያያዘ ነው። በአግባቡ የጤና ተቋም ላይ የንጽህና ስራዎችን በደንብ ካልተሰሩ እንደዚህ አይነት ነገሮችን ችግር ይወጣ። ሴፍ የሆነ ቦታ ላይ ለመዳን ሄደን ሴፍ ያልሆኑ ነገሮችን ይዘን የምንወጣ ምናልባት መጀመሪያ ከነበረው ትንሽ ደግሞ ጠንከር ያለ ነገር ይዘን የምንሄድ። ስለዚህ ትርጉሙ በዚህ ልክ ነው ማለት ነው። ስለዚህ ዝግጅቱ ከጤና ባለሙያ ጀምሮ ከሁሉም የጤና ሰራተኛ እኛ ጽዳትም የሚሰሩት ስትራላይዜሽን ላይ የሚሰሩትም ጥበቃ የሚሰሩትም ሁሉም የጤና ሰራተኞች ናቸው። ስማቸውንም ማስተካከል ድጋፍ ሰጪ ማንላቸው የጤና ሰራተኞች ናቸው፣ ትርጉም ያለው ስራ ስለሚሰሩ ማለት ነው። ስለዚህ ሁሉም የጤና ሰራተኛ ላይ የሚሰራው ስራ ትርጉሙ ምን እንደሆነ ኃላፊዎችም አሳይመንት አለብን። ስንሄድ እሱን መንገር ማሳወቅ ያስፈልጋል። ያንን ካረግን መጀመሪያ የጽዱ ኢኒሼቲቭ ትልቁ ነገር የማይንድ ሴት ለውጥ ነው። ምክንያቱም ያ ከሆነ በኋላ አካባቢያችን ለማጽዳት ትርጉሙ ገብቶን እንድንሄድ የጸና እንዲሆን እድል ይሰጠናል። ከዛ ተፈጥሯዊ ደግሞ ሂደቶች አሉ። አእምሯችን ለመለወጥና ለበጎነት የቀረበ ነው፣ ብዙ አይቸገርም። ለምሳሌ ጽዱ የሆነ አካባቢ አእምሯችን አፌክት ያደርገዋል። አሳሰባችን ከጸዳ በኋላ አካባቢውን ስናጸዳው ጽዱ የሆነ ቦታ ላይ ትንሽ ነገር ለመጣል እንቸገራለን አይደል? ትንሽ ነገር ለዚህ አካባቢው ሪንፎርስ እያደረገ የሚናበብ ይሆናል ማለት ነው። በፊት የነበሩት ደግሞ ሕክምና ላይ የሚገጥሙ ተግዳሮቶች እየተለወጡ ሲመጡ የራሱ የሆነ ሚና ይኖረዋል። ሌላው ትልቁ የጤና ተቋም ላይ ትልቁ ሚና ያለ የጤናው ባለሙያ ነው። ከዛ በላይ የላቀ ሪሶርስ የለንም። የጤና ባለሙያው ታካሚ የሚያይበት ከባቢ ጽዱ ሲሆን የስራ መንፈሱም የታደሰ ይሆናል። ስራውን የሚከውንበትም በብዙ ጥናቶች የሚያሳየው ምቹና ጽዳቱን የጠበቀ የስራ ኢንቫይሮንመንት የመስራት አቅም ተነሳሽነትና የስራ ኤፊሽንሲንም ይጨምራል። ስለዚህ ያንን በደንብ እናያለን። የዛ የሚሰሩት የወርክ ፎርስም ከአእምሮ ጤናቸው ጀምሮ እስከ ፊዚካል ሄልዛቸው የተጠበቀ እንዲሆን የራሱ የሆነ እገዛ ያደርጋል ማለት ነው። ስለዚህ ይሄ በጣም ስትራቴጂክ ያደርገዋል። ኢንቨስትመንቱ በደንብ አስበንና ተቋማት ኦውን አድርገውት መሄድ ያለበት ነው የሆነው ማለት ነው። ስለዚህ ቆሻሻን የሚጠየፉ ተራምደው የማያልፉ በቻሉት መጠን የሚያጸዱ ምንም አይነት ይሁን ኢንቫይሮንመንት ጽዳት የተለየ ሪሶርስ አይፈልግም። ስለዚህ ቅድም ባልነው መንፈስ ከሰራን ጠቀሜታው አጠቃላይ ለሆስፒታል ማህበረሰብ፣ ለጤና ተቋም በየትኛውም ደረጃ ላለ ጤና ተቋም ማህበረሰብ የሚያግዝ ነው የሚሆነው። አካባቢው ደግሞ የጸዳና ለውጥ ያመጣ ሲሆን ደግሞ ያንን እንደ አንድ መነሻ አድርጎ በየተቋሙ በቅድ በደንብ ስትራቴጂ የሊደርሺፕ ኢንጌጅመንት በደንብ ያለበት መሆን መቻል አለበት እንጂ አንዳንዴ እንዳልሽው ፕራይቬት ተቋም ላይ እና የመንግስት ተቋም ላይ ያለው ናሬሽን አንዳንዴ አሁን ጽድት ያሉ ተቋሞቻችን ላይ ሲመጡ እንዴ ፕራይቬት ነው ይመስላልና ሰው ይላል እንደዛና ይሄ ናሬሽንም ልምምድን ይፈጥራል። እሱን መስበር ያስፈልጋል። ያንን ተላምደን ስም ሰተንና አእምሯችን ትሪክ አለው የሆነ ነገር ኢንቴንሽናሊ ጠይቀ ነው በመጠየቅ ውስጥ አውቀን ካልሄድን ያ ነገር ይለምድምና ሰው ምንም አትቸገሪም። ቆሻሻ ተራምዶ ነው ሰው የሚሄደው። አሁን ላይ በዚህ በጽዱ ኢኒሼቲቭ ሶፍትን ተራምዶ ማሄዱ ሊደርሺፕ የሆስፒታል ማህበረሰብ የጤና ተቋም ማህበረሰብ እየፈጠረ ነው። በአብዛኛው ወደ ጤና ተቋም የሚመጣ ሰው ታካሚው አንድ ሊሆን ይችላል፣ ግን ያን ታካሚ አጅቦ የሚመጣ ብዙ ሰው አለ፣ 2-3 ሰው አለ። ምናልባት እንደ ታካሚው የሕክምና ኬዝ ሰው የግድ አስፈላጊ የሚሆኑባቸው አጋጣሚዎች አሉና ብዙ ሰው የሚሰበሰበው ከታካሚው ውጭ ያለ ሰው ነውና ንጽህናንም የሚፈልገው ላላስፈላጊ ህመም ደግሞ ተጋላጭም የሚሆነው ንጽህና በጎደለ ቁጥር ያ አሳካሚው ነውና እንደ ምናልባት የግንዛቤ ማስጨበጫ ሂደቶች ካሉ እዛ አካባቢ የሚሰሩ ነገሮች ካሉ እንደ ተቋም የምታረጓቸውን እንቅስቃሴዎች ተገልጋዩ አውቆት ያንን መንገድ እንዲከተል የምታረጉበት መንገድ ካለ እንደው በጣም ጥሩ ጥያቄ ነው። እንግዲህ አንደኛው በተለይ አዋቂን ሰው ማስተማር በደንብ ብልሃት ይፈልጋል። አንደኛው ጥሩ መንገድ የምንለው ሞዴል መሆን ነው። እኛ ሰርተን ማሳየት ማለት ነው። የተቋም ካልቸር ሲቀየር አብሮ እዛ ተዋናዩም ይቀየራል። እንዳልኩሽ እንደው በአብነት ለመጥቀስ ጽድት ያለ ቤት ውስጥና መንገድ ላይ ሶፍት ለመጣል ሁሉም ሰው እጁን ይዟል። ይከብደናል። ለምን ከባቢ ኢንቫይሮንመንቱም ሪንፎርስ ያደርገዋል ማለት ያን ሰው። ግን ቆሻሻ እዚህም እዛም ከተዝረከረከ አይደለ የሰው ባህሪውን አፌክት ያደርጋል።
ለዚህ መጀመሪያ እዛው የሆስፒታሉ ላይ ያለውን ካልቸር መቀየር ከዛ ትልቁ አስተማሪ የሚሆነው እሱ ነው። ሞዴል እያደረግን ሊደርሺፑም ደግሞ አጀንዳው አድርጎ ተቋም መዝራት እንደተባለ ትልቅ ሰርጀሪ እየሰራ ትልቅ ስራዎችን እየሰራ ውጭው ግን በዛ ልክ ከሆነ ብዙ ኢምፕሊኬሽን ስለሚያመጣ ብዙ ጉዳቶች ስለሚያመጣ ሞዴል ሆኖ ማሳየት ከዛ ማህበረሰባችንን ማስተማር ከምንም በላይ ግን ጽናት ነው። ፐርዚቨር ማድረግ የምንሰራውን ስራ ጸንተን ከሄድን ውጤቱ በኋላ ይታያል። አንዳንድ ስራዎቻችን ወይም ደግሞ የችግሮችን በዘላቂነት የሚፈቱ መነሻቸው አከራካሪ አጨቃጫቂ ምናልባት ብዙ ሰው የማይከተላቸው ሊሆኑ ይችላሉ። ግን በደንብ ስልታዊ ሆነን ካቀደና መፍትሄ የሚያመጡት ተጽዕኖ ጥሩ እንደሆነ ከገባን በጽናት ከሄድን ተቋማት መልካቸው እየተቀየረ ለቆሻሻው የሚያበረክተው እየቀነሰ ኢምፓክቱ ደግሞ በደንብ ሰፊ ሆኖ ሲታይና ማህበረሰቡ ያንን ማድነቅ ሲችል ዋው ይሄ ተቋም ተቀይሯል፣ ጽዱ መሆን ጀምሯል ብሎ ሲያስብ የጎደለውን እየሄደ ለማረም ተዋናይ የመሆን ካልሆነ ቅጣት እናመጣለን ማለት ነው ሀሳብ የመስጠት ሚና ይኖረዋልና ስለዚህኛ የምንመክረው ለዘላቂነት ማይንድ ሴት ኢምፖርታንት ነው። ልክ እንዳልነው አንድ አስፋልት ላይ መኪኖች በጣም እየሮጡ ሲያስቸግሩን እንቅፋት ነው አይደል የምናደርገው? ሊትራሊ እንቅፋት ነው እያደረግን ያለን። ዝም ብለሽ ጤናማ በሆነ የስርዓት ግንባታን ብታስቢው እንቅፋት መዛጋ እያደረግን ያለን ነው። ስለዚህ ግን አስተምሮቱ ላይ በደንብ ብንሰራ እና የማይንድ ሴቱ ቢቀየር ያም ነገር ሳያስፈልገን ስርዓት ያለው ነገር መገንባት እንችላለን። ስለዚህ ጽናት በጣም መሰረታዊ ነገር ነው። ጠንክሮ መስራት ከዛ ማህበረሰባችንን የሚላመድ በጽናት ከሄድን አብሮን የሚቆም ማህበረሰብ አለን። ስለዚህ ለዛ ግን በደንብ ጠንክረን መስራትና ማስተማር ያስፈልጋል። ሌላው አክሰስ መኖር አለበት። አክሰስ ስንል በደንብ ስልታዊ የሆነ ኢንቨስትመንት ማለት ነው። ቆሻሻ እንዳይጣል ከፈለገን የቆሻሻ መጣያ በየቦታው ማስቀመጥ ያስፈልጋል። እኛም አሁን የምናስተውለው አንዳንዴ ጽዱ እናደርግና ስናየው ያንን ባህል ስናመጣው ስለዚህ ቆሻሻ የት ቦታ ልጣል፣ ስለዚህ በየቦታው የቆሻሻ መጣያ ማድረግ አለብኝ የሚለው ደግሞ ኔክስት ይመጣል ማለት ፕሮግሬሲቭ ይሆናል። እሱን ካረግን በኋላ ደግሞ ኔክስት ስቴፕ ሁሉም ለዛ ግብአት እንዲሆን የራሱን ሀሳብ እንዲያዋጣ በሀብትም ሊሆን ይችላል በሀሳብም እንዲያዋጣ እድል እየሰጠን እንሄዳለንና ይሄ ፕሮግሬሲቭ የሆነ የአንድ ጀንበር ስራ ሳይሆን በደንብ አቅደን በስልት መመራት ያለበትና በጽናት ደግሞ ስንሰራው ማህበረሰባችንም እየተከተለ ባህል እየሆነ የማይመጣበት ምንም ምክንያት የለም። ለዚህም አዲስ አበባ እንግዲህ ብዙ ምስክር ትሆናለች የሚለውን ለማንሳት ነው። የሕክምናው ስርዓት ላይ የሚያደርገው አዎንታዊ አስተዋጽኦ ቀላል የሚባል አይደለም። በተለይ ከንጽህና ጋር በተያያዘ ተላላፊ ለሆኑ በሽታዎች መጋለጥ ያው መንስኤያቸው እሱ ነው የሚሆነው። ታካሚው የተሻለ ወይ ደግሞ የሚሰጠውን የሕክምና አገልግሎት ጥሩ እንዲሆን ቶሎ ኢምፕሩቭ እንዲሆን ሕክምናው ንጽህና በጣም ወሳኝ ነገር ነው። ለኢንፌክሽን የመጋለጡ ነገርም እንዳለ ስለሚሆን ማለት ነው። ስለዚህ ከሪሶርስ ጋር ከወጪ ጋርም የሕክምናውን አጠቃላይ ሂደት ደግሞ የተሻለ ከማድረግም አኳያ አካባቢን ንጹህ ማድረግ እንደዚህ ምንድነው ቀለል አድርገን የምናየው ነገር ሳይሆን የሕክምና አሰጣጥ ስርዓቱ አንድ አካል አድርገን መሄድ ያለብን ነገር ነው ብዬ አስባለሁኝ። ምክንያቱም በተለይ ወደ ሕክምና ተቋም ሲመጣ የሆነ ፍርሃት ይዘን የምንመጣው ነገር አለ። የህፃናት ሕክምና ብንመለከት ትልልቅ በእድሜ የገፉ ሰዎች ወደ ሕክምና ተቋም ሲመጡ እንደዚህ ደግሞ የቀዶ ሕክምና የሚያስፈልጋቸውና በጣም ለኢንፌክሽን ተጋላጭ ይሆናሉ ብለን የምናስባቸውን የሕክምና አገልግሎቶች ለመታከም ለመውሰድ ስንሄድ ከፍርሃት ጋር ነው የሚሆነው ማለት ነውና እንደው አካባቢን ከማጽዳት አሁን እንደተባሉት የቆሻሻ አወጋገድ ስርዓቱ የንጹህ ውሃ አቅርቦት አንዱ የሚታቸው በመንግስት ተቋማት ይሄ ነበር። ውሃ እንኳን አይኖርም ብዙ ጊዜ የሚታወቅ ነገር ነውና እነዚህ ነገሮች በደንብ በቃ ይሄ ሕክምናው ዘርፍ ላይ ያለ ተግዳሮት ነው ያለ ችግር ነው ተብሎ በዚህ ረገድ ወደ ስራ ሲገባ ምን አላማ ተይዞ ነው ወይም ደግሞ የሕክምና አሰጣጥ ስርዓቱ ላይ የሚኖረው አስተዋጽኦ በምን ልክ ነው ያያችሁት? እኛም በመንግስት የሚሰሩ የልማት ስራዎች ጤናው ላይ በጣም ከፍተኛ ኢምፓክት አላቸው። ለምሳሌ ኮሪደርን ብናይ የኮሪደር ኢንቨስትመንት መልቲ ዳይሜንሽናል ነው፣ ዘርፈ ብዙ ነው። አስፓልት ይገነባል፣
የባይክ ቦታ አለ፣ የስፖርት መስሪያ ቦታ አለ፣ ግሪን ኤሪያዎች አሉ፣ ፓርኪንግ ማአት ነው። ፓኬጁ በጣም ትልቅ ሰው ኮሪደር ሲባል በጣም ትንሽ ነገር ይመስላል። በተለይ ደግሞ እኛ እንደ ባለሙያ ደግሞ ስናየው ከቴክኒካል ዳይሜንሽን ከኢንቨስትመንት እና ከስታንዳርድ አንጻር ሲታይ በጣም በጣም ትልቅ ትራንስፎርሜሽን ነው። ስለዚህ አንዱ ኮሪደር እንደ ሀገር ያለን ኢምፓክት ብዙ ሰው ሜዳ ላይ ስፖርት መስራት ጀምሯል። ብዙ ሰው ሳይክል መስራት ጀምሯል። አሁን ቅዳሜና እሁድ አዲስ አበባ የሚያይ ሰው በሙሉ የከተማዋ ሁሉም ቦታዎች በሚባል ደረጃ ብዙ ሰው ስፖርት ይሰራል። ካልቸር እየሆነ ነው። ስለዚህ ከህፃናት እስከ ሽማግሌ ድረስ እስከ አረጋዊ ድረስ በጣም ብዙ ሰው ሌሊት ተነስቶ ስፖርት ይሰራል። ይሄ የከተማው እድገት ለዛ ለስፖርት እንቅስቃሴ የተፈጠሩ ምቹ ሁኔታዎች ጤናውን በጣም አግዘውታል። ስለዚህ በዚህ ኤክሰርሳይዝ በተለይ ተላላፊ የምንላቸው ተላላፊ ያሉ በሽታዎች ስትሮንግሊ የሚቀንሱበት የልብ፣ የደም ብዛት፣ የስኳር በጣም ብዙ ጓደኞቻችን ለምሳሌ ወዳጅነት ፓርክ እኛን ጨምሮ መሄድ ጀምረናል። ሌሊት ተነስተን እዛ ሄደን ስፖርት ሰርተን ነው ወደ ቢሮ የምንገባው። ስለዚህ መንግስት ትልቅ ኢንቨስትመንት በጤናው ላይ ኢንቨስት እያደረገ እንደሆነ ኢንዳይሬክትሊ ጤናው እየተጠቀመ እንደሆነ በደንብ ማሳያ ነው። በጽዱ ኢትዮጵያና በጽዱ ጤና ተቋም ተመሳሳይ ኢምፓክት ነው ያለው። ለምሳሌ አሁን ተላላፊ የሆኑ በሽታዎች እንደነ ኮቪድ፣ እንደነ ኢቦላ፣ እንደነ ኮሌራ የምንላቸው ነገሮች ፒውርሊ ከንጽህና ጋር የተያዙ ናቸው። ኮቪድ የመጣ ጊዜ አሁን አንዱ ወደ ስታንዳርድ የቀየር ነው የካ ኮተቤ ትልቁ ሀብ ነበር። ክቡር ጠቅላይ ሚኒስትሩም 3-4 ማታ እየመጡ ያዩት ነበር። ያንተው የካ ኮተቤ ሲባል ብዙ ሰው ኮቪድ ነው የሚያስታውሰው። ኮቪድ ነው። ስለዚህ እዛ ተቋም ላይ በኮቪድ ሰዓት የነበረን ትልቁ ችግር የውሃ አቅርቦት ትልቁ ችግር። በሽታው ደግሞ ውሃን በጣም ዴማንዲንግ ነው፣ ንጽህናን በጣም ዴማንዲንግ ነው። ስለዚህ አሁን ጽዱ ጤና ተቋም በተለይ ተላላፊ የሆኑ በሽታዎች ላይ ወደፊት አሁን ገና ጀምረ ነው ወደ አገልግሎት እየገባን ስለሆነ ጥራቶች፣ ሪከርዶች፣ ዶክሜንቶች ወደፊት የሚያሳዩት ነገር እንደተጠበቀ ሆኖ ግን አሁን ጅምሩን ስናየው አንዱና ትልቁ ነገር ተላላፊ በሽታዎች ላይ ያለው ኢምፓክት በጣም ሰፊ ነው። ሁለተኛ ስታፍ ሞቲቬሽን እና ፕሮዳክቲቪቲ ነው። ብዙ ጤና ባለሙያዎቻችን ስራ ሰርተው እጃቸውን የሚታጠቡበት በጣም ደክሟቸው ሻወር የሚወስዱበት ሄደው የሚያርፉበት ሄደው የሚመገቡበት ስፔስ አልነበረም። አሁን አንዱ ጳውሎስ ማሳያ ነው። አሁን ደግሞ አለርት ትልቅ ራሱን የቻለ ትልቅ ሬስቶራንት እየገነባ ነው። ያ ሁሉ እየተደረገ ያለው ለጤና ባለሙያው፣ ለበሽተኛው፣ ለአስተማሚው። አስተማሚ ብዙ ሆስፒታል ላይ ካያችሁ ኮሪደር ላይ ነው የሚቀመጠው፣ ኮሪደር ላይ ነው የሚበላው። ይሄ የሚያድረውም እንደዛ። እነዚህን የምናስባቸው ነገሮች በበሽተኛው ጫማ ላይ በአስተማሚው ጫማ ላይ ወይም በሐኪሙ ጫማ ላይ ሆነ ስናስባቸው ፔንፉል ናቸው፣ በጣም ፔንፉል። ስለዚህ እነዚህን ሊቀርፉ የሚችሉ ስርዓቶች እየሄዱ ነው ያሉት። ስለዚህ ስታፉ ሞቲቬትድ እየሆነ አስተማሚው ሞቲቬትድ እየሆነ በሽተኛው እንደዚሁ ሞቲቬትድ እየሆነ በተለይ ዋርድ ውስጥ የሚተኙ በሽተኞቻችን ተመላላሾቹ እንኳን ገባ ብለው የሚወጡ ናቸው። ዋርድ ላይ ተኝተው ሳህኖቻቸውን የሚያስቀምጡበት ሸልፎቹ ላይ የሌሉበት እዛ ኦፕሬሽን ተደርገው ረጅም ቶይሌት መሄድ የማይችሉበት እዛው በቅርብ አይሆን ቶይሌት እየተገነባ ተሰርቶ በጣም ጥሩ ኢንቫይሮንመንት የተፈጠረበት። ስለዚህ በሽተኛውም እንደዚሁም አስተማሚውንም ማዕከል አድርገን ይሄንበት ይሄን ነው እንትን በጣም ሰፊ ነው። ስለዚህ በተለይ የተኙት ታካሚ ኢንጂነር በሆስፒታል የሚኖርን ቆይታ በጣም ቦሪንግ የሚያደርገው ነገር አንዱ ይሄ ነው። ጥሩ ሰርቪስ አግኝቶ ሕክምናውን በደንብ ተከታትሎ ከዛ ውሃ የለም፣ ከዛ መጸዳጃ ቤት የለም፣ ከዛ ሽታ አለ። እነዚህ ነገሮች ተቋሙን አመስግኖ ራሱ ላለመውጣት በጣም አሁን ጥሩ መብራት ማየት ቅንጦት የሆነበት በቃ ማለት ሰው እዛ መጸዳጃ ቤት ከሌለው እዛ ውሃ ከሌለ እዛ ሄዶ የሚመገበት ካፌ ከሌለ እሱ እንደ ችግር ሆኖ ሌሎችን ግን እንደ ቅንጦት የሚያይበት የነበረበት ነገር በጣም ብሬክ ያገኘበት ነው። ስለዚህ አንዱ ትልቁ ዲፓርቸር በዚህ በጽዱ ኢትዮጵያ በተለይ ተላላፊ በሽታዎች ላይ ያለው ኢምፓክት በጣም ከፍተኛ ነው። ተላላፊ ያልሆኑ በሽታዎች ላይ ደግሞ በጣም ራዲካል ለውጥ ይመጣል። ለምሳሌ አሁን አንዱና ትልቁ ነገር የኦፕሬሽን ካፓሲቲያችን እንደ ሀገር ምናልባት እነሱ ያው ሙሌም በኋላ ሊጨምርበት ይችላል ኦልሞስት ወረፋ የሚጠብቁ በጣም በርካታ ዜጎች አሉ። በጣም በርካታ አንዳንዴ ተደውሎላቸው ከ2-3 አመት በኋላ የሚያልፉ አሉ። እውነት ነው። ቀጠሮ በመጠበቅ
ውጭም ሄደው መታከም አቅቷቸው ቀጠሮ በመጠበቅ የሚጠብቁ ዜጎቻችን አሉ። እነዛም በ2 በ3 ዓመት ውስጥ በሽታው ጊዜ ስለማይሰጥ የሚያልፉበት በሰዓቱ ቢታከም በጣም ቀላል የሆኑ ሊድን የሚችሉ። ስለዚህ አንዱ ቦትልኔክ በዚህ የፈጠርነው የሆስፒታሎችን የኦፕሬሽን አቅም ማሳደግ ነው። ስለዚህ 4 ኦፕሬሽን ክፍል የነበራቸውን አሁን 8 10 አድርገናቸዋል። ይሄ አንድ ሆስፒታል ከመገንባት አይተናነስ። ምክንያቱም አንድ ሆስፒታል ላይ ነበር 4 ኦፕሬሽን ቲያትሮች አሉ። አሁን ግን ያንኑ አሻሽለን አንዳንድ ኔጌቲቭ ስፔሶችን የማያገለግሉ ለስቶር ለኦፊስ ለምናምን የሆኑ ቦታዎችን አሻሽለን ወደዛ ስታንዳርድ አምጥተን እነዛን 4 የነበሩትን 10 5 የነበሩትን 10 ያደግንበት የኦፕሬሽን ካፓሲቲ የጨመረበት ነው። ይሄ በጣም ትልቅ ለውጥ ነው። ሁለተኛ ጉዳይ በተለይ አይሲዩ በጣም ትልልቅ ሆስፒታሎቻችን የጽኑ ህሙማን ክፍል ነው። ጽኑ ታማሚ ጤና ኬላ ይታከም፣ ጤና ጣቢያ ይታከም፣ ፕራይመሪ ሆስፒታል ይታከም። ሊታከም የሚችለው ትልቅ ሆስፒታሎች ላይ ነው። ስለዚህ በፊት 4 አልጋ የነበራቸው አሁን 10 አልጋ፣ በፊት የህፃናት ብቻ የነበራቸው አሁን የህፃናትም የዋቂም። ስለዚህ አይሲዩ የሚባለው የጽኑ አገልግሎት ለትልቅ ሆስፒታሎች ኢንተርናሽናል መለኪያ ነው። ስለዚህ ያ ካፓሲቲ በ100% ወይም በጥፍ ያደገበት ነው። ሌላ የኢመርጀንሲ አገልግሎት ኢመርጀንሲ ብዙ ሰው ስትሮክ መጥቶት፣ ብዙ ሰው በመኪና አደጋ፣ ብዙ ሰው በልብ ህመም ችግር ውስጥ ይገባል። ስለዚህ ያ ደግሞ ትልቁ ችግር የነበረው ኢመርጀንሲ ነው። ስለዚህ አንድ በሽተኛ በአደጋ ውስጥ ሆኖ በሞት ውስጥ ሆኖ የሚደርስበት የኢመርጀንሲ ሰርቪስ ኳሊቲ የወረደ፣ ወርክ ፍሎ የወረደ፣ ዞኒንጉ በጣም የወረደ፣ እነዚህ ነገሮች ራዲካል የቀየረበት። ስለዚህ ቅድም የመጸዳጃ ቤቶችን ጨምሮ ክሊኒካል ፓርቶች በጣም የተቀየሩበት፣ ነገር ግን አሁን ይሄ ኢኒሺዬቲቭ ኦልሞስት ትራንስፎርም አድርገን አሁን ያለንበት ሰዓት ላይ ስለሆነ ያየ ነው። ኢምፓክቱ ግን ወደፊት በጣም እያደገ አሁን ግን የስታፉ ሞቲቭ፣ የሊደርሺፑ ሞቲቭ፣ የኢንፍራስትራክቸሩ ለውጥ የምንላቸው ነገሮች አሁንም የምናያቸው ለውጦች ቢሆኑም ወደፊት ግን በደንብ እያንዳንዱ ሆስፒታል ውስጥ ያለ ኃይል ሰነድ እየያዘ እየመዘገበ በተወሰነ መንገድ እዛው ጥቃቅን ጥናቶችን ካካሄደ እንደ ሀገር ትልቅ ዲፓርቸር የምናገኝበት የሪፎርም ስራ እንደሆነ ወይም ኢኒሺዬቲቭ እንደሆነ አንደርስታንድ ማድረግ ይቻላል። እንግዲህ እነዚህ ሁላ ስራዎች ናቸው አሁን በክፍል 1 ስናነሳ የነበሩን የሜዲካል ቱሪዝም የሚባለውን ነገር በደንብ መሬት ላይ የምናየው ማለት ነው። ከዛ ቀጥሎ ደግሞ በተቋም ውስጥ የሚደረግ የአገልግሎት አሰጣጥ ሁኔታ፣ የሕክምና አሰጣጥ ሁኔታ፣ የሚሰጡ ሜዲኬሽኖች፣ መድኃኒቶች፣ እነዚህ ሁላ ነገር ደግሞ አንድ ላይ መጥተው የአንድን የሕክምና ተቋም ስታንዳርድ የሚባለውን ነገር የሚያመጡ ናቸውና ወደ ሁለተኛው ነጥባችን ኢንጂነር ከቶናል። እኛም በዛው እንፍሰስና ወደ ጳውሎስ መተን በተለይ ከአገልግሎት አሰጣጥ ሁኔታ የሕክምናው ዘርፍ ላይ ስታንዳርድ የሚባለውን ነገር ለማምጣት የሚሰሩ ስራዎች ምንድን ናቸው? ስታንዳርዱንስ የተቋም ስታንዳርድ ለመለካት ለማሻሻል የሚደረጉ እንቅስቃሴዎች ምንድን ናቸው? የጳውሎስን ስና የብዙ የመንግስት ተቋማትን አሰራር በዛው ማየት ስለምንችል ማለት ነው። በጣም አሪፍ። እንግዲህ ምናልመው የተሻለ ኬር ጥራቱን የጠበቀ ፍትሃዊነት ያለው ተደራሽ የሆነ አገልግሎት ለመስጠት ስታንዳርድ ቅድም ስናነሳ እንደነበረው በጣም ወሳኝ ነገር ነው። ሁሉም ሰው የሚተጋበት እና ኳሊቲን ደግሞ ማረጋገጫ አንዱ መንገድ እሱ ስለሚሆን ማለት ነው። እንደ ሀገር እንግዲህ የተቋማት አክሬዲቴትድ እንዲሆኑ ቅቡልነታቸው በደንብ ሳይንሳዊ በሆነ መንገድ ተለክቶ ለሚያሟሉት ነገር እንዲተጉና ዝግጅታቸው በዛ ልክ እንዲታይ አክሬዲቴትድ የሆኑ ተቋማት ደግሞ ትረስቱም የፐብሊክም ኢንተርናሽናል ትረስቱም በዛ ልክ እንዲመጣ ስራዎች ኦልሬዲ በጥሩ አግባብ ነው ያሉት። ስለዚህ ተቋማት አገልግሎት መስጠት እፈልጋለሁ ሲሉ ዝግጁነታቸው በዛ ልክ ነው የሚታየው ማለት ነው። ምክንያቱም አንዳንድ ችግሮቻችን የዘመናት የሆኑና ቶሎ ለመፍታት ክምችታቸው በጣም ይሆንና በጣም ክሪኤቲቭ ሆነን በተለየ መንገድ መሄድ ይኖርብናል ማለት ነው። ስለዚህ አንደኛው እነዛ ነገሮች እንዳይደገሙ አዲስ የምንሰራቸው ተቋማት ከኢንፍራስትራክቸሩ ቅድም ኢንጂነር ታዴ እንዳለው ጀምሮ ታካሚውና አገልጋዩን ማዕከል ያደረጉ እንዲሆኑ በጣም ጥሩ ስራዎች አሉ። ቅድም እንዳልነው ኢንፍራስትራክቸሩም ሴቲንጉም ለዛ የተዘጋጀ እንዲሆን ኦፕሬሽን ከመጀመራቸው በፊትም ለዛ የተሰናዳ ስርዓት መኖሩን ቼክ ለማድረግ ጥሩ እድል ሰጥቶናል አሁን ያለው ማለት ነው። አሁን ላይ ደግሞ ኤግዚስቲንግ ሰርቪሶቻችን
አንዳንዶቹ ረጅም ጊዜ ተከማቹ ስለሆነ በፍጥነት ወደ ደረጃቸውን ለመመለስ እንደ ጽዱ ኢኒሼቲቭ ያለ ፕሮጀክቶች በጣም ኢምፖርታንት ናቸው። ለዚህ ፋሲሊቲ ሬዲነሳቸውን የተቋማዊ ዝግጅታቸውን የሚኒመም ስታንዳርዱን ቢያንስ እንዲያሟሉ ከተለያዩ ለሆስፒታሉ ለሚመጡ ታካሚዎችና አስታማሚዎች እና እዛ ደግሞ ለሚሰሩ ጤና ባለሙያዎች ምቹ ከማድረግ አንጻር በፊት የነበሩትን ቻሌንጆችን በዚህ በጽዱ ኢኒሼቲቭ የተቋም ኃላፊዎች ኢንቴግሬት አድርገው የራሳቸው በጀት ይዘውለት እና ስራዬ ብለው የሚሰሩት እንዲሆን አንዱ ትልቁ ነገር ይሄ ነው። ሌላኛው የጽዱ ኢኒሼቲቭ የሰርቪስ ፍሎውንም ያካትታል። ታካሚ ከገባ በኋላ ተቋም ውስጥ የት ቦታ ነው ተግዳሮት የሚገጥመው የሚለውን በደንብ ይታያል። ጥናት ስናደርግ እኛ በተቋማችንም አድርገን ነበረ። የት ቦታ ነው ተግዳሮት ያለው የሚለውን ቦትልኔክ የምንለውን በደንብ ለይተን ለዛ ደግሞ የመፍትሄ አቅጣጫ ከኢንፍራስትራክቸር ዝግጁነት ጀምሮ ስርዓትን የፔሸንት ቅብብሎሾችን የማስተካከል ስራዎችን እየሰራን ያለ ነው ማለት ነው። ለዛ የሚያግዙ በሚኒስቴር መስሪያ ቤታችንም የሚወጡ የኳሊቲን የሚያሳዩ መለኪያዎች አሉ። ተቋማዊ ሁኔታን ሊያሳዩ የሚችሉ መለኪያዎች አሉ። እነሱን እንጠቀማለን። በየጊዜውም እንመዝናለን። ችግሮች ደግሞ ከታዩ ቦትልኔኮችን እየፈተሽን ወደ ስታንዳርዱ ለመሄድ ጥረት እናደርጋለን። ለዚህ ግን አይነተኛ ሚና የሚሆነው ተቋማት አክሬዲትድ ሆነው በሀገር ውስጥ ለሚሰጡት ተግባርና ሚና ዝግጁነታቸው የተረጋገጠ ኒውትራል በሆነ እና ቼክ የሚደረጉበትና ያ ነገር ከተሰጣቸው በኋላም ለዛ በየጊዜው ልክኛ አንድ ባለሙያ የምንፈልገውን ነገር መልክ ባለውና ሳይንሳዊ በሆነ መልኩ ለማየት ለላይሰንሱ እየተጋ መትካቱን ቼክ እያደረግን ላይሰንሱን እያደሰ መሄድ አለበት እንደምንለው ተቋማትም አክሬዲትድ ሆነው ለተሰማሩለት ሚና ሁሉንም ተዋናይ ታካሚውንም ባለሙያውን የሚመለከተው አክሬዲቴሽን ስለዚህ ሁሉንም የሚያስተናግዱ እንዲሆን ስታንዳርዶች እየወጡ ይሄ በጣም እጅግ አስፈላጊና ወደ ኋላ ማንል በተለይ የሜዲካል ቱሪዝም አሁን የምናወራበት ዋናው ጥላት እሱን ለማረጋገጥ ተቋማት ራሳቸውን እንዲለቁ መፍቀድ ኤክስተርናል በሆነ ቦዲ ነው እየተገመገሙ አክሬዲትድ መሆናቸው ትልቅ ዲፓርቸር ያመጣል ማለት ነው። ሌላው እንግዲህ ተቋማት ሴፍቲ አንዱ አላማቸው አድርገው እንዲሰሩ በእቅዳቸው አካተው በጀት ይዘውለት እንዲሰሩ ትልልቅ ተነሳሽነቶች አሉና ይሄ ጤናማ የሆነ ፉክክር የሚፈጥር በተለምዶና እንዲሆን በምንፈልገው ዊሽ ሊስት ብቻ ሳይሆን በሚለካና በሚመዘን ተቋም ኃላፊዎች ሌሎች ደግሞ ይህንን እንደ ሀገርም ደግሞ የተለያዩ መለኪያዎችን ለማሳየት እንደዚህ አይነት ማዕቀፍ ያስፈልጋልና አሁን ላይ ጤና ሴክተሩን በዚህ ልምምድ ለማለፍ ቁርጠኝነቱ መኖሩና ሚኒስቴር መስሪያ ቤታችንም የሄልዝ ተቋማትን አክሬዲትድ ማድረግ ትንሽ ጠንከር ብሎ ደረጃቸው ከፍ ብሎ ዊሻቸው ከሆነ ምኞታቸው ግን ተግባራቸው ያንን ካልመጠነም ወደሚመጥነው ተግባር እያደረገ ጠንከር ያለ ሜጀሮችን እየወሰዱ ወደ ምንፈልገው አቅጣጫ ለመሄድ ዝግጁነቱ አለ። እኛም እንግዲህ እንደ ተቋም አዳዲስ የምንጀምራቸውን ሰርቪሶችንም ኢንተርናሽናል ሎካል ናሽናሊም አክሬዲትድ ሆነው እንዲሄዱ ጥረቶችን እያደረግን ነው። ያሉንን ተቋማት ደግሞ ለዛ ዝግጁነት እንዲኖራቸው ያረጁ ብዙ ክፍተት ያላቸውን ሪኖቬት እያደረግን እንደ አዲስ እያደስንና የአሰራር ስርዓቶችን እየዘረጋን እየሰራን ያለ ነው። ስታንዳርድ ተብለው የሚቀመጡ መለኪያዎችን ማሟላት ሳይቻል እንግዲህ ተወዳዳሪ መሆን አይቻልም። ደግሞ እያልን ያለ ነው በዓለም አቀፍ ደረጃ በጤናው ዘርፍ ተመራጭ የሆነች ሀገር የጤናው ዘርፍ አገልግሎት አሰጣጥ በጣም ጥራት ያለው ቀልጣፋ ተወዳዳሪ እንዲሆን እየፈለግን ነውና እነዚህ የምንላቸውን ነገሮች በስታንዳርድ አገልግሎት መስጠት በተቋም ለተቋም ተወዳዳሪ መሆን ከጽዳት ጋር የሚነሱ ነገሮች እነዚህ በጣም ፕራይመሪ ሆነው የሚታዩ ይመስሉኛል። እኔ በተለይ ወደ ሜዲካል ቱሪዝሙ ለመምጣት መንደርደሪያ መንገዶች ናቸውና እነዚህን አሟልቶ መገኘት የግድ የሚባል ነገር ነው። ሪሶርስን በደንብ ማኔጅ ለማድረግ የሰው ኃይልን በአግባቡ ለመጠቀም በየጊዜው ጊዜውን የዋጀ የጤና ባለሙያ ለማድረግ በስልጠና መትጋት እነዚህ ነገሮች እንግዲህ በተቋም ደረጃ በየአመቱ ሊሆን ይችላል፣ በየ6 ወሩ፣ በየሩብ አመቱ በእቅድ ተይዘው በደንብ የሚሰሩ ስራዎች ናቸው። የነዚህ ድምር ውጤት ነው እንግዲህ በጤናው ዘርፍ ሀገር የምትፈልግበትን ደረጃ ለመድረስ የሚያግዙ ብዬ አስባለሁኝ።
በጣም የተብራራ በጣም ቆንጆ ቆይታን ያደረግነው። ክፍል አንድን ስንዘጋ የሜዲካል ቱሪዝምን ዶክተር ሙሉቀን ነበር ይዘጋልንና ኢንጂነር ታደሰ ደግሞ በጣም አጠር ባለች ቃላት በሁለት ክፍል ያደረግነውን የጤናው ዘርፍ ቆይታ እንደ ማሳረጊያ ምትለን ነገር ካለ በተለይ ሀገር የጤናውን ዘርፍ በዚህ ደረጃ አረጋለሁ ብላ የምታረገው እንቅስቃሴ ላይ ዋና ተዋናይም ጭምር ስለሆንክ ማለት ነው። እሺ አመሰግናለሁ። ያው ጥሩ ቆይታ ነበር የነበረን። በሁለት ክፍል ያየናቸው ነጥቦች በጣም ጥሩ ናቸው። እንግዲህ እኔ ሁለት ነገር ላይ ነው ትኩረት የማደርገው። በመጀመሪያ ክፍል የሜዲካል ቱሪዝም ላይ መንግስት ወደ ትክክለኛው መስመር እንደገባና ሀገራችንን በቀጣይ 5-10 ዓመታት ትልቅ በዚህ ነገር ተስፋ እንዳላት ለምስራቅ አፍሪካ ብቻ ሳይሆን ለተለያዩ ዓለም ሀገራት ትልቅ ሀብ ልትሆን እንደምትችል ሀሳብ እንዲያዝ ነው። ሁለተኛ በጽዱ ኢትዮጵያና ጽዱ ጤና ተቋም ሲደመር ያው ኮሪደር በጣም ኢንተግሬት ያደረጉ ኮምፕሬሄንሲቭ ስራ የሚሰራባቸው በተለይ የጤና ተቋማት የቆሻሻ አወጋገድ ስርዓታችን በጣም የዘመነበት በቀጣይም ደግሞ ስኬል አፕ የምናደርግበት ስርዓት ነው። ሶስተኛ እነዚህ በፌዴራል ደረጃ የምንሰራቸው ስራዎች በክልል ደረጃም እንደዚሁ እየሰፉ የሄዱ ናቸውና በዚህ ረገድ እነዚህ ሶስት ነጥቦች እንዲያዙና አመሰግናለሁ። እሺ በጣም ነው የማመሰግነው። ኢንጂነር ታደሰ የማነ በጤና ሚኒስቴር የጤና መሰረተ ልማት መሪ ስራ አስፈጻሚ፣ እንደዚሁም ዶክተር ሙሉቀን ተስፋዬ የቅዱስ ጳውሎስ ሆስፒታል ዋና ስራ አስፈጻሚ፣ ሁለታችሁም ድንቅ የሆነ ቆይታ ነው የነበረን። በሁለቱም ክፍል ስለመጣችሁ ስለ ጊዜያችሁ ስለነበራችሁ ቆንጆ የሆነ ማብራሪያም ከልብ አመሰግናለሁ። እናመሰግናለን። መልካም ተመልካቾቻችን እናንተም በያላችሁበት ሆናችሁ በጤና ወግ ስለምናነሳው የጤና ጉዳይ አብራችሁን በመከታተል ስለቆያችሁ ከልብ እናመሰግናለን። ሳምንት ስንገናኝ በጤና ወግ ሌላ የጤና ጉዳይ ይዘን የሚሆነው በያላችሁበት ጤናችሁ ይብዛ።